አዎ ለምሳሌ ያክል ወደ ፕሮቴስታንት ካልመጣ ጌታ ዋጋ ሊያስከፍል ነው በነፍስም በስጋም የማለት የዛቻ ማስፈራራት ምናምን ተገቢ ነው ብዬ ወንድሞቼ ያሉ ኦርቶዶክሶች ናቸው። ግን እናቴ 100% ኦርቶዶክስ ሆና ድናለች ብዬ አምናለሁ። ዛት እኔ ለራሴ የእግዚአብሔር መንፈስ ያለኝ ነገር ስለማውቅ ማለት ነው። ገባ ያንን ነገር እኔ አይደለም የምወስነው፣ እግዚአብሔር ያውቃል። የሚዘመር እናንተ ቤት ማለት ነው ብዙ መዝሙሮች ይዘመራሉ። ዝማሬ ተሙዬ ታወራለህ። እኔ ጊዜ ስለሌለኝ ነው። ሆቴል ላይ ነው ጊዮን ሆቴል ነው ያዘጋጀው እና እኔ ጊዮን ሆቴል መዘጋጀቱ በራሱ ጥያቄ አለኝ። ዳጊ በነገራችን ላይ ልጁን መጀመሪያ ይሰብስብ ተብሏል። አይ ፕሮሚስ እውነት ታገኛለህ። ያ በቃ ተሙዬ ብዙ አልቆይ፣ በውስጥ ልጻፍልህ። እሺ ወንድምዬ ክበርልኝ። ቴንክ ዩ ሶ ማች። እሺ መሲ እንዴት ነሽ እናቴ? ተሙዬ እንዴት ነህ? ደህና ነህ? እንዴት ነሽ? እንዴት ነህ? ሰላም ነው ተሙዬ? አለን ገባሁኝና ሪፖርት ገና እንደገባሁ ሪፖርት አሳየኝና ከዛ በኋላ እኮ መልሼ እኮ መግበሌ ነው። እኔ ገና ስገባ ነው እንትን ያልኩት። ሰላም ነህ ተሙዬ? አለሁልሽ። ሁሉ ሰላም እናቴ? ጌታ ይመስገን። እንትን እናድርግልህ እንደ ካፒ ምናምን እኛን መቼም ልትናገር እንዳይሆን ታፕታፕ እንዳላደርግና እኛን ልትናገር መቼ ነው ግን ወደኛ የምትቀላቀለው ተሙዬ? መስዬ እናቴ እኔ ለምን ወዳጆቼን እናገራቸዋለሁ? እናንተ እኮ ለምን እናገራቸዋለሁ? ደግሞ በትችት እኮ ወንጌል እኮ አይሰራም እኮ። አንተ እኛን እንደተናገርከን እንዳንተና እንደ ደሜ እኛን የተናገራለ እኛ ቀቂማን ዝም መቼም በጌታ እንወድሃለን። አንተ እኮ ተሙዬ እኔ እኮ ሁልጊዜ ጸልይልሃለሁ የሰራሁትን ለአንተና ለደሜ በመዝሙር እንትን ያደረኩትን ሼር አላረኩልህም? ይሁን የማከብርሽ እናቴ ስለሆንሽ መስዬ። እኔም በጣም ነው የምወድ ተሙዬ፣ በጣም እኔ እናንተ በእንትን ይሻለናል። ምንም ክርክር ምናምን አያስፈልግምና ሰላም ነህ አንተ? ጤንነት ሁሉ ነገር ሰላም? እኔ በጣም ሰላም። ፊቴ ሰላም አይመስልም መስዬ? አይ እንዴት ደህና ነህ ወይ ነው ለማለት ነው ወንድሜ። ኧረ ምንም በደምብ ሰላም ነህ እንዴ ተሙዬ? ኧረ ምንም እሰይ ጌታ ይባርክ። በጣም ነው በጌታ ሞት ሰው እንዲህ ላይ ምን አለኝ መሰለሽ፣ ወደ ጌታ ካልተመለስክ ትሞታለህ የሚል ትንቢት እንዳጋጣሚ ሆኖ ዛሬ ኢንተርቪው ያደርጌበታለሁ እሱ ሀሳብ ላይ እና እንደማልሞት እንዲያቅልኝ ያው ዛሬ ከተተነበየ 3ኛ ቀን ሆኖ ዛሬ በህይወት አለው። ስለዚህ እውነተኛ አምላክ የትኛው ነው ተሙዬ? ምን መሰለህ እኔ አንድ ነገር ምን መሰለህ ማደርገው ላንተ ጸልይልሃለሁ። ለምን መሰለሽ ሞት እኮ ሞት የሰው ልጅ ኖሮ መጠራቱ መሞቱ አይቀርም። እውነት ነው። አዎ ለምቢባል የመጠራታችን ትልቁ ሚስጥር ሰዎች አይደለ? ከዚህ ስጋም ወደ አፈሩ ነፍስም ወደ አባቷ ትሄዳለች። የስጋ ሞት እሞታለሁ፣ የዘላለም ሞት ግን አልሞትም። ግን በእግዚአብሔር ስም ሰዎች ሲቀልዱ ያመኛል መስዬ። ለምሳሌ ያክል ወደ ፕሮቴስታንት ካልመጣ ጌታ ዋጋ ሊያስከፍል ነው በነፍስም በስጋም የማለት የዛቻ ማስፈራራት ምናምን ተገቢ ነው ብዬ አንድ ነገር ልንገርህ ወደ ጴንጤ ለመምጣት ምናምን ሳይሆን እኔ ወደ ጌታ እንድትመለስ ፈልጋለሁ። ማንም ሰው ቤተሰቦቼን ኦርቶዶክሶች ናቸው፣ ቢድኑልኝ በጣም በጣም ደስተኛ ነኝና አንድ ሰው እንደዛ ሲል በክፋት ነገር አትየው። ወይንም እግዚአብሔር ለአንተ የሚናገር ነገር ሊኖር ይችላል፣ ግን የሚያኖር እግዚአብሔር ነው።
ጸልይ። ምንም እኔ እንዲህ ብዬ እኔ አልሰማውም። ምንም እንትን ማን እንደሆነ እንደተናገረ አላውቅም፣ ግን አንድ ነገር አውቃለሁ። በጌታ ላይ ታመን። እኔ ለአንተ ሁል ጊዜ ነው በጣም ነው የምታሳዝነኝ። የእውነቴን ነው የምታሳዝነኝ ስል በጣም ወንድሜ ነህ፣ በጌታ ወንድሜ ነህ ብዬ አምናለሁ። ያንንም ጸልይልሃለሁ። ያን ነገር ደግሞ ይዘም አትግባ። እኔ እና ብዙን ጊዜ እንደ መጀመሪያ አካባቢ ሆናል። አሁን ትንሽ ተቀይረብኛል እና ብትችል በቃ በጴንጤ ላይ ያለህን ነገር የምታደርገው ነገር አክት የምታደርገው ጥሩ አይደለም ማለት እንዲሁ ምን መሰለህ፣ ብትችል ወንጌልን ለሰዎች የእግዚአብሔርን ቃል ብትነግር አሁንም እኔ ለአንተ ምጸልይልህ ጸሎት አለ ወደ ጌታ እንድትመለስ። እኔ በጣም ስለምወድ እሱን ጸልይልህ። ሳሪዬ ገስት ላኪ አንድ ቁጥር ስትጽፊ ልስብሽ ብዬ ፕራይቬት ነው አካውንትሽ ሳራ ሚል አካውንት እና ተሙዬ አንድ ነገር ምጸልይልህ መስዬ ቆይ ያው መልካም ምኞትሽን እንትን አለለም አልቃወምም፣ ግን እኔ ምን አለ መሰለሽ መሲ ወደ ጌታ ተመለስ ሲባል አሁን እኔ ከማን ጋር ነኝ ብዬ ሳስብ አሁን እኔ ነኝ። አሁን ከኔ በላይ ለእኔ ሊያውቅልኝ የሚችል ሰው የለም። ወደ ጌታ ተመለስ ሲባል እኔ ከጌታ ጋር ነኝ ያለሁት። ጌታ ከክርስቶስ ኢየሱስ ጋር ነው ያለሁት። የማልቀልድበት የማልደራደርበት ልደራደርበት የማልችለው ነገር ምንድን ነው ከተባለ ኢየሱስ ክርስቶስ ግን እናንተን ወንጌል ልነግራችሁ የሚገባው በፍቅር ስለሆነ ለምሳሌ ያክል ተነስቼ ጴንጤ ማለት እኮ ምል ከሆነ ስብከቴ ጴንጤ ሊሆን ነው፣ ኢየሱስ ልተው ነው ማለት ነው። ስለዚህ የተጠራውለት ትልቁ ዓላማ የዳንኩበትን እውነት ወንጌልን መመስከር ነው። የብስራቱን ወንጌል የህይወትን ወንጌል መመስከር ነው፣ መናገር ነው። ለሚባል እኔ ከድቅድቅ ጨለማ ወደሚደነቅ ብርሃን ክርስቶስ ኢየሱስ ጠርቶኛል ብዬ አምናለሁ። ስለዚህ ለአንዳንድ እህትና ወንድሞቼ እናንተ እኮ ያላችሁት እኮ ጨለማ ውስጥ ነው እያልኩኝ መናገር ሳይሆን ወንጌልን በፍቅር መንገር፣ ወንጌልን በፍቅር ተናግሮ እኔ ጋር የገባውን ሰላም፣ እኔ ጋር የገባውን እረፍት፣ እኔ ጋር የገባውን ማረፍ ሰዎች አይተውት ለሚባል እኔ ኢየሱስ ጌታ ነው ብዬ ከምናገር ይልቅ በህይወቴ የሰዎች የክርስቶስ ኢየሱስን ወንጌልን አይተው ተምረው መጥተው ቢረዱ ደስ ይለኛል። እኔ አሁንም ቢሆን ፕሮቴስታንት እህት ወንድሞቼን እንዳንቺ አይነቱ መሲ ታላላቅ እናቶች እህቶችን አከብራለሁ። ለምሳሌ ያክል ፕሮቴስታንት ቤት ውስጥ የማከብራቸው ሰዎች አሉ። ዶክተር ሻውል አለ፣ ክንፍዬ አለ፣ ኤፍሬም አለ፣ ሂብራይት አለች፣ ዘማሪ ዳጊት ጥላውን አለ፣ ኤርሚያስም ጭምር ድሮ የምንከባበር ሰዎች ነን። አክብሬ የማወራቸው ሰዎች ናቸው። እነዚህ ሰዎች ግን ድንገት ተነስተው አሁን ለምሳሌ ያክል ከዛ ውስጥ ከማከብራቸው ሰዎች መካከል ኤርሚያስ ካልተመለስ እግዚአብሔር በሞት ይቀጣል አለኝ። ወንጌልን ነው የተከተለው ነው ከተባለ የዘላለም ሕይወት ወደማገኝባት ወደ አንዲቱ ሃይማኖት ክርስቶስ ኢየሱስ ወደ መሰረታት ሃይማኖት ነው የመጣሁት። ያ ነው። ድንገት ፕሮቴስታንቶችን እየተናገርኩ መስሎ የሚታይ ከሆነ እንደዚህ አይነት ነገሮች መስተካከል ካለበት እስተካከላለሁ። ፍቅር በወንጌል ስለሚሰራ እናቴ መሲ ተባረክ። አንዴ ልጨርስ፣ ይቅርታ። ቆይ እንዳታቋርጠኝ። ትናንትን ስትረብሽ ነበር። በእውነት ነው የምልህ። ሌላ ቤት እኔ በጣም ወደ ወንድሜ ነው። ፕሊስ ስታፕ አታድርገኝ። እሱ ስለተናገረ ተሙዬ፣ እኔ ልንገርህ፣ እኔ ሁልጊዜ ለአንተ እንዴት እንደምጸልይ አውቃለሁ። አይኖ ወደዛ መሄድን አውቃለሁ። እኔ ግን እኔ አሁን ቤተሰቦች ኦርቶዶክሶች አሉ። ሁልጊዜ ወደ እኔ
ወደ ኢየሱስ እንዲመጡ ነው የምፈልገው። ነገርኩ ያን ነገር ልክ ለነሱ እንደማስበው ለአንተ አስብልሃለሁ ተሙዬ። እና ሁላችንም በጣም ነው ምንሳሳለ። አይ ዶንት ኖ እንዴት እንደምንወድ በእውነት ነው የምልህ። ሁሉም ይጸልይልሃል። ያንን በዛ በመልካም ነገር ላንተ በጣም በጣም በቃ ነፍስ ያረፈች አይመስለንም። እኛ ለራሳችን በቃ እንደምና እኛ ነፍስ ያረፈች አይመስለንም። በቃ እና ያንን ወደ ጌታ ተመለስ። እኔ ጽፍ እንትን ቪዲዮ ሰርቻለሁ ላንተና ለደሚ በጣም የሚያስለቅስኝ አልቅሼ ነው የሰራሁት። እና ያንን ለማለት ነው ለመልካም እንደሆነ በመጥፎ ነገር አትግባ። አሁንም ገብተህ ይሄን ነገር እንዲተናግረውኛል ብለህ ላንተ ስለምናስብ ነው። በጣም ነው እንኳን አንዳንድ ነገሮች እንኳን ሲሉ ተውት ነው የምለው እኔ። ተውት በቃ ወደኛ ይመጣል ብለን ነው የምናስበው። ለዛ ነው በክፉ እንዳልሆነ ኤርሚ ቢሆን እያንዳንዳችን እኛ በጣም ነው የምንወድ ተሙዬና በቃ መስዬ ግን አልመጣም። እኔ አሁን ይኸውልሽ ይመጣል እኛ እንጸልያለን። እኛ መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ መስዬ፣ ሰው ለወደደው ለተገዛለት ለዚያ ነገር ምንድን ነው ይላል? ባሪያ ነው ይላል። ለክርስቶስ ኢየሱስ ልገዛ ልታዘዘው በቃ ራሴንም ሁሉ ነገሬንም አሳልፌ ሰጥቻለሁ። ለምሳሌ ያክል እኔ አከብርሻለሁ እኮ መሲ። አሁን ስለማከብርሽ ከአንቺ ጋር ከሌላ ሰዎች ጋር በማወራበት አውድ አላወራም። ግን ኦርቶዶክሶች አይድኑም ብለሽ አታምኝም። አንቺ ድነዋል ብለሽ ነው የምታምኝ አይደል? ልንገር እኔ አሁን ልንገር እህቶቼ አሉኝ፣ እናቴ ያለች እናቴ 100% ድናለች ብዬ ነው ማምነው ለራሴ። ሁሉም ኦርቶዶክሶች ድነዋል አልልም። እኔ ሁሉም ድነዋል አልልም። ኦርቶዶክስ ነኝ ብለው ያልዳኑ እንዳሉ ሁሉ የዳኑም እንዳሉ አሉ ብዬ አምናለሁ። ምክንያቱም እግዚአብሔር ነገር የገባቸው ሆኖ በዛ ቤት ውስጥ ያሉ አሉ ብዬ አምናለሁ። ያንን ልነግርሽ እናቴ ነገርኩ። እህቶቼ አሉ፣ ወንድሞቼ ያሉ ኦርቶዶክሶች ናቸው። ግን እናቴ 100% ኦርቶዶክስ ሆና ድናለች ብዬ አምናለሁ። ዛት እኔ ለራሴ የእግዚአብሔር መንፈስ ያለኝን ነገር ስለማውቅ ማለት ነው። ገባ ያንን ነገር እኔ አይደለም የምወስነው፣ እግዚአብሔር ያውቃል። እና ያንን ነው ተሙዬ የምለውና እኔ የምለው ላንተ እኔ ላንተ እነግርሃለሁ። አሁንም ና ወደ ጌታ ይወድሃል። አንድ ቀን እንደምትመለስ አምናለሁ። ተሙዬና ተባረክ፣ እወድሃለሁ። መሲ እንዳትወርጂ አንዴ ተሙዬ እኔ ከተሙዬ ጋር ብቻ ነው የማወራ። ይቅርታ አድርጉልኝ ተሙዬ። በቃ መሲ እንደ ጓደኛ ያለሽ ነው ዛሬ ስትረብሽ አይቻለሁ ነው። እኔ ከተሙዬ ጋር ብቻ ነው። ተሙ በጣም የምወደው ወንድሜ ነው። ልክ እንደ ሰሙ ኦርቶዶክስ ሆነ የኔ በጣም ወንድሜ ጓደኛዬ ነበረ። ስለዚህ ተባረኩ። ምንም ያንተን አልመልስም። የተሙዬ ነው። ተሙዬ ና ወደ ጌታ። ኢየሱስ ይወድሃል። በጣም እጸልይልሃለሁ፣ አነባለሁ ስላንተ። ተባረክ። ሌሎቹ ምንም ማውራት አልችልም። ተሙዬን ብቻ ነው። የሚገርመው እኮ እሷ የአንተን ኢየሱስና የኦርቶዶክስ ኢየሱስና የእሷ ኢየሱስ ልዩነት ለማለት ነግረንም። ለምን ወደ ጌታ ና ምትልህ? ለምን ወደ ተሜ ጌታ ትመጭም? አንቺ ትልቅ ሰው ናት መሲ። እኔ መሲን ማልናገራት እናት ናት። በነገራችን ላይ መሲ እናት ናት፣ ትልቅ ሰው ናት። እንደዚህ ኦልሞስት ከኛ እኩል እንትን ማንላት ስለሆነ ለዚህም ነው ማከብረው። እና ትልቅ እናት የእናቶች ቦታ ያላት ሴት ናት። እና ለዛ ነው እንትን ያልኩት። ኤዲዬ እንኳን ደህና መጣሽ እናቴ። ቅዱስዬ የኔ አባት እኔም እኮ እናከብራታለን፣ ግን ነገሩ ነው ማለት ለዛ ነው እንትን ያልኳት። የሚገርም ነገር መሲ ትልቅ ሰው፣ ምን አይነት ሰው ልበል፣ ደርባባ እናት ታውቃለህ። እና እንደዛ አይነት ሰው ስለሆነች እና ለዛም ነው ትልቅ ሰውም ስለሆነች ስንናገር ያንን ብዬ ነው። አሁን ሌሎች ወጣቶችን በምናገርበት አውድ መሲን አልተናገርኳትም፣ ልናገራትም አልቻልኩም።
ኤዲ እንኳን ደህና መጣሽ። ኤደንዬ የለሽም እናት? እሺ ሰርተሜ ደስ ይላል እኮ ያንተን ነገር በጣም ወድልህ እኮ ነው። በጣም ታምብል ጠብቀኝ ብዙ ነገር አትራት። እሺ ግን እሺ ኤዲ እነዚህ ችግሩ መሰለ እነሱ ለምን እያወቀች አሁን መሲ አንተም በክርስቶስ እንደምታምን ታውቃለች። የእሷ ክርስቶስ የምትለውን የአንተ ክርስቶስ ከምትለው ጋር እስቲ ልዩነቱን ንገረኝ ተሜ። እኛ ጋር ያለ ክርስቶስን ታምን ነበር፣ አሁንም ደግሞ ክርስቶስ ትላለህ። እስቲ ልዩነቱን ንገረኝ ብላ በግልጽነት ብትወያይ እኮ እሷም ትድናለች፣ ወደ ትክክለኛው ኢየሱስ ክርስቶስ ትመጣ ነበር። ኢንስቴድ ግን እሷ የምትለው ጌታን ተቀበል፣ ጌታን ተቀበል። ከታች እኮ ጌታን ተቀበል እያሉ ይጻፉላት ነበር ለእሷ። ስለዚህ የእሷ ጌታና የእኛ ጌታ ወይ ደግሞ ከታች ኮሜንት የሚጻፍላት ተቀበል የምትባለው ጌታና እሷ ደግሞ ተቀበል የምትለው ጌታ ጋር ያለው ልዩነት በትክክለኛ እኮ በእምነት በፍላጎት ብትወያይ እሷም ትድናለች፣ አንተም አትድከም፣ እኛም አንደክም ነበር። ችግሩ ፍላጎትም የለም ለማወቅ። ለዛ ለማለት ፈልጌ ነው ተሜ እንጂ እኔ ብዙ ክፉ ነገር ልናገራት አይደለም። እሺ በዛ ቦልዬ ኤፍሬም እንኳን ደህና መጣ የኔ አባት። እሙዬ እንዴት ነህ ወንድም አለም? ሁሉ ሰላም? ሁሉ ሰላም። ጠፍተሃል። አዎ ጭቅጭቅ እየጠላሁ አሁን ፍቅር ስለሆነ ነው የገባሁት። ውይ እኔ እኮ ኤፍሬም ማከብራቸው ሰዎችን እኮ አልጨቃጨቅም። አሁን ለምሳሌ ያክል አንተ ብትገባ እኔ ጋ ብትገባ በምን አውድ ላወራህ እንደሆነ አውቃለሁ ከአንተ ጋር። አይ አንተን ማለቴ አይደለም፣ አጠቃላይ ይሄ ፕላትፎርሙ ብዙ እንትን ስለሚበዛው እንጂ አንተማ በጣም እኔም የማከብርህ ወንድሜ ነህ። ምርጫህንም አከብራለሁ በመሰረቱ ምንም ችግር የለውም። እኔ ያለሁበት ህብረት ብትሆን ደስ ይለኛል። እኔ እንደ ምርጫ ማለት ነው። ማንኛውም ሰው እኔ አሁን ኦርቶዶክስ ብሆን ኦርቶዶክሳውያን ደስ ይላቸዋል አይደለ? ክፉ ነገር አይደለም እያሰቡልኝ ያሉት እና እነሱ መልካም የሚሉትን ነው ለእኔ የሚያስቡልኝ። በበጎ ሳይዱ ነው የማየው። አሁን መሲ ስትለው የነበረውን በበጎ ሳይዱ ነው ማለት ነው። ግን ከዛ ውጭ ግን በያለንበት ሆነን ደግሞ በፍቅር መተያየቱ፣ መተሳሰቡ፣ መከባበሩ ኢቭን አንዳንዴ ልዩነቶቻችንም ላይ እኮ ቢያንስ እንድንወያይ ያግዘናል እና እንደዛ ቢሆን ነው የምመርጠው ማለት ነው። አሁን ለማንኛውም ሰላም ልልህ ነው የገባሁት። ተሙዬ ሰላም ነህ አይደል? እኔ ደህና ነኝ ኤፍዬ፣ እኔ በጣም ሰላም ነኝ። በነገራችን ላይ ድንገት ፕሮቴስታንት ወንድሞቼ ፕሮቴስታንት ብዬ እላፊ ቃል የተናገርኳቸው የሚመስላችሁ ነገሮች ካሉ እኔ በስድብ ወንጌል አይሰራም። ኦርቶዶክስም ተሳደቡልኝ ብላ አትልክም። ለሚባል አሁን እኔ የተቀበልኩት ወንጌል ፍቅር ነው። ኦርቶዶክስ እንደሆን ካደረገኝ አንዱ ምንድን ነው ካላችሁ ወንድሞችና እህቶች የሰጡኝ ፍቅር ነው። ስለዚህ ፕሮቴስታንትን በመስደብ በማንቋሸሽ የተለያዩ ቃላቶችን በመናገር ወንጌል አይሰራ። ሊሰራ የሚችለው ወንጌል ምንድን ነው? ክርስቶስ ኢየሱስ ፍቅር ግድ ብሎት ከመጣ በፍቅር ነው መናገር ያለብን፣ በፍቅር ነው መስራት ያለብን። በቃ አለቀ። ሰዎችም ደግሞ እንዲመጡና እንዲማሩ የምፈልገው ከኔ ፍቅርን ነው። አንዳንድ ጊዜ ኢጓችን ስናወራ ኢጓችን ያስቀየምን ሊመስል ይችላል። ግን እንደሱ አይደለም፣ ለማስቀየም ፈልገን አይደለም። እና አንድ ቀንም እኔ የመጣሁባት ቤተክርስቲያን ሂዱና ከዚህ ቤተክርስቲያን ውጭ ያሉትን ቤተ እምነቶችን እያንቋሻቸው እንደሱማ ከሆነማ እኮ ጥላቻ ነው የሚዘራው። ኤፍዬ ጥላቻ ነው የምንዘራው። እልህ ደግሞ ወንጌል አያመጣም። ስለዚህ እልህ መጥፎ ስለሆነ ተመስገን ምን ገብቶ ሄድክ የሚል ጥያቄ የሚጠይቀኝ ሰው እስካሁን ድረስ አላገኘውም። ጴንጤ ቤት ምን አግኝተህ ሄድክ እና ነው የሚሉት። ካልሆነ በሞት ትነጠቃለህ ነው የሚሉት። ካልመጣ ጌታ ኢየሱስ ክርስቶስ በሞት ይነጥቃል፣ በእንደዚህ ይነጥቃል፣ በዚህ ትሄዳለህ፣ ትሞታለህ፣ ኢኮኖሚ ይፈርሳል፣ ትከሳለህ፣ አደጋ ይገጥማል ምናምን። እሱ ደግሞ ወንጌል ነው ብዬ አልናገርም። ምንድነው ሟርት ዛቻ ነው ብዬ ነው የማስበው። እኔ ደግሞ ክርስቲያን ስለሆንኩኝ በክርስቶስ ኢየሱስ ስለማምን ሟርት ምናምን እኔ ላይ አይሰራም። በግልጽ ለ3 ለ4 ሰዓት በተለይ ተመስገን ካልተመለስክ እግዚአብሔር በሞት ያነሳል እያሉ ቤታቸውን ከፍቶ የተናገሩ ሰዎች አሉ። የኔ ጌታ የፍቅር አምላክ መሆኑን የምታውቀው ልዩነቱ ክርስቶስ ኢየሱስ ይመጣል ይላል፣ ግን ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል ይላል። እና
ክርስቶስ ኢየሱስ ሁሉ ወደ ንስሐ እስኪደርስ ድረስ ወዶ ይታገሳል። ሁሉም ለሁሉም ስለሞተ ማለት ነው። እና ያ ጌታ እምቢ ካልከው፣ አልታዘዝ ካልከው፣ ነፃ ፍቃድህን አልጠቀምበትም ብለህ ለአንተ እምቢ ብለህ አሻፈረኝ ብለህ ለሰይጣንና ለዓለም እገዛለሁ ካልክ የዘላለም ፍርድ ይጠብቃል፣ የዘላለም ሞት ይጠብቃል። እሺ መለሳለሁ፣ አንተ የምህረት አምላክ ነህ ብሎ ወደ ክርስቶስ ኢየሱስ የተመለሱትን ደግሞ ክርስቶስ ኢየሱስ ልጅ ያደርጋቸዋል። ከዛ በኋላ አባት አባት ብለን የምንጠራበት የልጅነት ስልጣንን ይሰጠናል። እኔ የመጣሁት ወደዚህኛው አምላክ ነው የመጣሁት እና ይሄ ሟርታቸውም ድግምታቸውም እኔ ላይ ስለማይሰራ በዚህ ጉዳይ ነው የዘለልኩት። ኤፍዬ ሌላ ጥያቄ ካለ እቀበላለሁ። እሺ፣ አይ ችግር የለውም፣ ጥያቄ የለኝም። ግን ምንድነው አንዳንድ ሰዎች የሚናገሩት ልክ ያልሆነ ነገር እኛን ሁላችንን ያው አይወክልም። መቼስ እሱን ትረዳለህ ብዬ ተስፋ አደርጋለሁ። ያው ታውቃለህ አንተ በወንጌላውያን ቤተ እምነት ስለነበርክ በጣም ብዙ የተከበሩ ሰዎች፣ ስርዓት ያላቸው ማንንም አይነኩ ሰዎች አሉና እንደገና ኦርቶዶክሳውያንም ምልህ እኛ ኦርቶዶክሳውያን እኮ ናቸው ቤተሰቦቻችን፣ ጎረቤቶቻችንም ምልህ ቡና ከ1 እስከ 3 እየጠጣን በሰላም እኮ ነው የምንኖረው። እዚህ ቲክቶክ ላይ የሆኑ ጥቂት ሰዎች በእኛም በእናንተም በኩል አሉ ማለት ሰማይ ምድሩ እንደዛ ነው ማለት አይደለም። እና ስለዚህ ሁላችንም አይወክልም። እኔ አንድ ኦርቶዶክሳዊ የሚናገረው ልክ ያልሆነ ነገር ኦርቶዶክሳውያን ሁሉ እንደዛ ይናገራሉ ብዬም አላምንም። የኦርቶዶክስ ቤተክርስቲያንም እንደዛ ታምናለች ብዬም አላምንም። ከግለሰቡ አንጻር ነው የምመለከተው። በእኛም በኩል ያሉ ስህተቶች ደግሞ እንደዛ አድርገን ይሄኛው የቲክታክ እንትኑን በቃ ሰላም የሞላበት መከባበር ያለበት ልዩነታችንን በፍቅር የምንወያይበት ቢሆን በጣም ደስ ይለናል ማለት ነው። ወድሃለሁ፣ አከብርሃለሁ። ቶምዬ ተባረክ። መልካም ጊዜ። እሺ ኤፍሬም፣ ቅዱስ ወንድሜ እንኳን ደህና መጣ። እስጢፋኖስ አለ። እስጢፋኖስ ይመጣል ወደ አንተም። ግን አንዳንድ ሰዎች የጻፉት ኮመንት ስላለ ራሄል ሰላም ይሰማል። ትንሽ ጊዜ አለችኝ አሁንና ሰላም ላንተ ነው። ተምዬ በጣም እኔ ተሜ በጣም ነው በእውነት በጣም ነው ከማከብራቸው። አሁን ለሁላችሁም ሰላም ብያለሁ እና ከማከብራቸው ሰዎች አንዱ አንተ ነህ። ብዙ ጊዜ ያው ከመገባው ቦታ ፊት የጋር ብዙ ጊዜ እገባለሁ። አንተንም በጣም ከማከብሩ በጣም እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ እኔ እንዳከበርኳችሁ እርስ በርሳችሁ ገባበሩ እና የሚለው የጌታ ቃል ሲናገር እና ወደ ጌታ እንድትመለስ ያለችበት መሲ በጣም ደስ ይለኛል። እኔም ከሷ ጋር ነው እና አሁን ከማንም ጋር እንድነጋገር አልፈልግም። የምነጋገረው ጋር ማለት ትንሽ ደቂቃ አለች፣ 1-2 ደቂቃ ስራ ላይ ስላለች እና ተሙዬ ምንድነው ብዙ ይባላል እናንተ ጋር ያለው ኢየሱስ እና እኛ ጋር ያለው ኢየሱስ እየተባለ ብዙ ይባላል። ኢየሱስ ክርስቶስ አንድ ነው፣ 2 ወይም 3 አይደለም። ኢየሱስ ክርስቶስ አንድ ነው ተሙዬ፣ ሁላችንም እንደምናውቀው ማለት ነው። ነገር ግን እኔ አሁን ቤተሰቦቼ ወንድሞቼ ከቤት እንኳን ያው 3 ነው የቀሩት እንጂ 4ታችንን በጌታ ነን። እናቴ አለች እና ይሄ ምንድነው አሁን እናቴ ንግስ ብላ ታነግሰው አለ በኦርቶዶክስ ማለት ነው። እኛ ጋር ደግሞ ስመጣ ኢየሱስ ብቻ ነው ንጉሱ። ልዩነታችን ይሄ ነው። ለምን ኢሳይያስ ትንቢት ኢሳይያስ ላይ ምዕራፍ 40 ቁጥር 18 ምን ይላል? እንግዲህ ከምን ጋር ታመሳስሉኛላችሁ? ከማን ጋር ታስተያዩኛላችሁ? ምንም የማናመሳስለው የማናስተያየው እግዚአብሔር አለ። እኔና አንድ ነን ያለው ኢየሱስ ክርስቶስም ያው በስላሴ የምናምን ነን። እኛ በስላሴ የምናምን እና ምን አለ ተሙዬ ልዩነታችን ማመሳሰሉ ላይ ነው። ኢየሱስ ክርስቶስም በምን ልናመሳስለው አንችልም። የበጉ መስዋዕት ነው እሱ አይደለ? እና እዛ ላይ ቀንና ቀን ተሰይሞ የተሰጣቸው አሉ። ነገር ግን ቀኖቹ ሁሉ የእግዚአብሔር ናቸው ይላል ዘሌዋውያን መጽሐፍ ላይ። ሌላ ቦታ ንግስ እየተባለ የሚሰጠው አለ። ነገር ግን ንጉሱ ኢየሱስ ነው ተሙዬ። ወደዚህ ንጉስ ወደኛ ወደ ጴንጤ ወደ ምናምን አይደለም። አንዴ ተሙዬ ፕሊስ ልመለስ ነው እመለሳለሁ፣ ወደ ሰላም እመለሳለሁ። በደንብ ትላለህ እና በጌታ መሆን ጣፋጭ ጣዕም አለው። አሁን ብዙ መዝሙሮች የሚዘመር እናንተ ቤት ማለት ነው፣ ብዙ መዝሙሮች ይዘመራል። ዝማሬ ግን ተሙዬ ታወራለህ። እኔ ጊዜ
እኔ ጊዜ ስለሌለኝ ነው። ምን አለ መሰለሽ እመለሳለሁ እኮ ወደ ስራ ስለምመለስ ነው። እኔ ሀሳቤን ልናገርና ቆይ እኔ 15 ሰከንድ ስጭኝና 15 ሰከንድ ስጭኝና አንቺ ማናጀር እንዳያየኝ እኮ ነው። ችግር ማናጀር እንዳያይሽም እና ችግር አለው። ካሜራ በካሜራ ነው እንዳለ ተሙዬ እና ምን ልልህ ፈልጌ ነው ወደ ጌታ እንድትመጣ በምንልበት ጊዜ ተናግራ ልትሄድ እኮ ነው እሷ። እነዚህ ሰዎች ግን ተሜ እውነት ለመናገር ጤነኛ አይመስለኝም። ይቅርታ አድርግልኝ ተሜ፣ እወዳቸዋለሁ ግን አይምሯቸው ጤነኛ አይመስለኝም። ኢየሱስ ክርስቶስ አንድ አይነት አይደለም፣ አንድ አይነት ነው አለችና መልሳ ደግሞ ትላለች ወደ ጌታ ተመለስ ትላለች። አንድ አይነት ነው ብላ ተመለስ ከምትልህ ይለያያል ብላ ልዩነቱን የምታስቀምጥልሽ አለ እኮ። ይሄ ጤንነት አይመስለኝም። ልዩነቱን ንገሪኝ እስኪ። ምንድን ልዩነቱ? እኔ እኮ ንጉሱ የምንለው እኛ ኢየሱስ ክርስቶስ ብቻ ነው። እዛ ግን ንግስ እየተባለ በየዕለቱ የሚነግሱ አሉ። ዛሬ የከሌ ንግስ ነው፣ ነገ የከሌ ንግስ ነው ተብሎ በታቦትና በበዓል የሚደምቁ ንጉሶች አሉ ብዙ። አሁን መዘርዘር ማንችልም። ሄደን አሁንም ጥያቄው እኔ ከተሙ ጋር ብቻ ነው ተሙዬ፣ ይሄንን ለማለት ነው። አይደለም ጥያቄው ጥያቄው የኢየሱስ ክርስቶስ ልዩነት እንደተባልሽው እንጂ የሌሎቹ የመላእክትና የኢየሱስ ክርስቶስ ልዩነት አለም የጠየቁሽ። የኢየሱስ ክርስቶስ አንቺ የምትይው ወደ ጌታና የምትይው የኢየሱስ ክርስቶስ የአንቺ ኢየሱስ ክርስቶስና ተሜ ደግሞ ወደኛ ጋር ነው የሚልሽ የኛ ኢየሱስ ክርስቶስ ልዩነትን ነው ስልሽ፣ አንቺ ስለ መላእክትና ስለ ኢየሱስ ነው የምታውቀው። እሱን ታይና ስለ ሁለቱ ኢየሱሶች እስቲ ልዩነታችን አሳይ። ወደየትኛው ጌታ ይምጣ? ወደየትኛው? ወደ አንቺ ኢየሱስ ወይስ አንቺ ወደኛ ኦርቶዶክስ ኢየሱስ? ልዩነቱን እሱ አስቀምጪ እስቲ። ያለው ምንድነው? ኢየሱስ ክርስቶስ በኦርቶዶክስ አለ፣ ኮመን ነው፣ ለሁላችንም ኮመን ነው። በካቶሊክም በሁሉም አለ አይደለ? ነገር ግን የምትቀላቅሉበት ነገር አለ፣ የምታመሳስሉት ነገር አለ። ቀኖችን እየሰጣችሁ የምታነሷቸው አሉ። በጣም ብዙ እንትኖች እና ስለ ኢየሱስ ክርስቶስ ሌላ ቀኖች፣ የኢየሱስ ክርስቶስ ቀኖች ነው የምታወሪው? የመላእክቶች ቀኖችን ነው እኔ የምናወራው። አሁን ጠየቅሽ እኮ ስለ ኢየሱስ ክርስቶስ። አሁን የእናንተ ኢየሱስ ክርስቶስ ንጉስ ስላላችሁ እንጂ አምላክ አይደለም። አሁን የታወቀ ነው። የኦርቶዶክስ ኢየሱስ ክርስቶስ ደግሞ ራሱ አምላክም ሰውም ነው፣ ሁለቱም ነው። ሰውም ነው። አምላክ ከሆነ በስሙ ነው የምትጸልዩ ወይስ ወደ ኢየሱስ ክርስቶስ ነው የምትጸልዩ? በስሜ የምትለምኑትን ማናቸውም ነገር እኔ አደርገዋለሁ። ዮሐንስ 14 ኤደኗ ጥያቄ ብቻ አዳምጪ። በስሙ ነው የምትጸልዩ ወይስ ወደ ኢየሱስ ክርስቶስ ነው የምትጸልዩ? በስሙ በኢየሱስ ስም እያለን የምንጸልየው ወደ ክርስቶስ የምንጸልየው ወደ ማን ነው የምንጸልየው? በስሙ ወደ ማን ነው የምንጸልየው? ወደ አብ ነው። ኤግዛክትሊ። አሁን እዚህ ወደ ኢየሱስ ክርስቶስ ጸልያለሽ? ለምን ጸልያለሁ? እኔና አብ አንድ ነን እንደ ኢየሱስ። እኔና አብ አንድ ነን ተባለ። ምን ብለሽ ነው የምትጸልይው ወደ ኢየሱስ ክርስቶስ? ያንተን ጸሎት የምፈልገውን ጸሎት በጌታ በኢየሱስ ስም እያልኩ እጸልያለሁ። በኢየሱስ ስም አይደለም አታብራ። መልስ ብቻ ይኸውልሽ፣ እዚህ ጋር ነው አንቺ አልገባሽ ነገር፣ እዚህ ጋር ነው የተሳሳትሽው። በስሙ ስትጸልይ ወደ አብ ነው የምትጸልይው። አሁን ተናገርሽ። በስሙ በኢየሱስ ስም ስትጸልይ ወደ አብ ነው የምትጸልይው። ወደ ኢየሱስ ክርስቶስ ይከበር አይደል ያለው ዮሐንስ 14 መልሱን ይመልስልሽ። እሺ ወደ ኢየሱስ ትጸልያለሽ፣ በስሙ ወደ ኢየሱስ ትጸልያለሽ። ወደ ስራ እየተመለስኩኝ ነው ተብዬ፣ ለማንኛውም አከብርሃለሁ፣ ወደሃለሁ። አሁን ወደ ስራ እየተመለስኩኝ ነው። ለምን ከዚህ በላይ የሬስትሩም የስንት ቤት ጊዜም አይፈቀድልኝም። ተሙዬ ወደ ጌታ ተመለስ ማለት ጌታ ኢየሱስ ይወድሃል። አሁንም ዛሬም ነገም ጌታ ይወድሃል። እኔም በጣም እወድሃለሁ ተሙዬ፣ በጣም ከማከብራቸው ሰዎች አንዱ ነው። ሻለ ሄዱዬ፣ በጣም እንወድሻለን። ወደ ጌታ ተመለሽ፣ ወደ ኦርቶዶክስ ጌታ ተመለሽ፣ ወደ ስራ። እሺ ሰላም ብያለሁ ሁላችሁንም፣ እንደምናችሁ። ራሄልዬ ወይ ኤፍዬ በጣም ስለተደጋገመ በነገራችን ላይ ሰላም ብያለሁ ሁላችሁም። የጌታችን አምላካችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጣም ስለተደጋገመ ነው። ልጅቷም ደግሞ ይችኛዋም ደግሞ ስለወጣች ወደ ጌታ ተመለሱ ምናምን ይላሉና አንደኛ ነገር የእነሱ መንፈስ ወይ ደግሞ የእነሱ ጌታ አንድ ያደረገ ጌታ ስለሆነ ያን ላይ ብንጠይቃቸው መልካም ነው። ሲቀጥል ደግሞ እኛ የያዝነው ጌታ የሚያስመልስ አይደለም፣ ወደ ሌላ ቦታ የሚያባዝነን አይደለም። ኦኬ ወደ አካሉ ማለት ወደ ቤተክርስቲያን
ጨምሮናል። ኦኬ ራስ ወደ ሆነላት ቤተክርስቲያን ጨምሮናል። ከእርሱ ደግሞ ወዴት እንሄዳለን? እና እንዴት ነው አባት እንደሌላቸው ልጆች አልተዋችሁም ያለ ጌታ ኢየሱስ ከእርሱ ወዴትም አንሄድም። ኦኬ አሁን ታሙ አዎ ፕሮቴስታንት ነበር፣ ግን እግዚአብሔር ረድቶት ወደ ቤተክርስቲያን ተጨምሯል። ስለዚህ ከቤተክርስቲያን ውጪ ሊሞት ነው የምትጠሩት? በቃ ድህነት የለም እኮ ከቤተክርስቲያን ወጣችሁ ድህነት የለም። ስለዚህ አካሉ የሆነችው ቤተክርስቲያን ራስ የሆነላት ክርስቶስን ኢየሱስን ትቶ ወደ ሌላ እና ወደ ሌላ ጌታ ና እያላችሁት ነው። ያ ደግሞ ሊሆን አይችልም ማለት ነው። ይልቁስ እናንተ ራስ ወደ ሆነላት ቤተክርስቲያናችን ኦኬ ራስ የሆነውን ወደ ክርስቶስ ኢየሱስ እንድትጨምሩ እንድትመጡ ጥሪ እናደርግላችኋለን። Thank you, Effie. ራስሽ ተመለሽ። እንዴት ነሽ? ሁሉ ሰላም? ሁሉ ሰላም። እንዴት ነህ? ነገ የወዳጅህን ግብዣ ልጋብዝ ፈልጌ ነው የገባሁት። ወዳጅ ዳጊ አውቃለሁ። ወዳጅ ዳጊ ነው። ወዳጅ ስለሆነ አትቅርበት። ነገ 8 ሰዓት በጊዮን ኢየሱስ በአደባባይ ይመለካል፣ ይከበራል። ዛሬ ማስታወቂያ ሰራ እንዴት ማስታወቂያ ሰሪ ነው ልጨፍሪ ነው እንጂ ምን ልታመልክ ይጃጅናት ሹዶች። ለማንኛውም እስጢፋኖስ ሰላም ብያለሁ። ወይ በትልቁ ነውን? እሺ የኔ አባት። አረ ችግር የለውም። እኔ እንደዚህ የተከበረን አባቴ ነገር ባይን ይገባል ስለሚባል ነው። ሰላም ነው ወይ? እንዴት ነው? ሁሉ ሰላም አባቴ? እንዴት ነው? አለው እግዚአብሔር ይመስገን። እኔ በጣም ደስ የሚለኝ ነገር የእግዚአብሔርን ቃል አንብበን የእግዚአብሔር ቃል እንደዚህ ያስተምራል የሚባለው ነገር ላይ ሞር ፎከስ ብናደርግ ደስ ይለኛል። እንዲህ መፍቻ የሌለውና ማለቂያ የሌለው ክርክር ምንም ነገር አይጠቅመንም። እኔም ብሰማው አይጠቅመኝም። እናንተም ከሌላ ሰው ጋር መጨቃጨቁ እድሜን ማቃጠል፣ ጊዜ ማቃጠል ምናምን ነው። የእግዚአብሔር ቃል አንድ ቦታ ተከፍቶ የእግዚአብሔርን ቃል ብንማማር የእግዚአብሔር ዛሬ እኔን የሚያድነኝ የምሰማው የእግዚአብሔር ቃል ነው። ልቦናዬን የሚቀርጸኝ ወደ እውነት የሚመራኝ የሚነገረኝ የእግዚአብሔር ቃል ነው እና እሱ ላይ ራሱ ክርክር አለ። የትኛው ነው? ብዙ ነው? ትንሽ ነው? ቁጥሩ እኔ አንብቡት ይነበብና ከዛ የእግዚአብሔር ቃል የሚነው ትምህርቱ ራሱ ጉልበት አለው። የቃሉ ባለቤት እግዚአብሔር ስለሆነ እና የእግዚአብሔርን ቃል ብንማማር። እኔ አሁን ኢትዮጵያ ውስጥ ኖሬያለሁ ለብዙ ዓመት፣ እድሜ ትልቅ ነው። ብዙዎቻችን በጴንጤም ሆነ በኦርቶዶክስ እምነት ላይ ትልቁ ችግር የማየው የእግዚአብሔር ቃል አለማስተዋል ነገር አለ። ትልቅ እኔ አሁን አንድ ቀን አይደለም በእምነት ውስጥ የኖርኩት። ስለዚህ አንተም እህቴም እዛ የምትናገረው ገብቶም ሊከራከሩ አንዳንድ ነገር ድንጋይ ጥለው የሆነ ፖይንት ጥለው ለመውጣት የሚተጉ ሰዎች እያየው ነው እና እኔ በበኩሌ የመጽሐፍ ቅዱስ የእግዚአብሔርን ሕያው የዘላለም ቃል ይዘን እሱን ብንማማር አንተም ለማለት ነው። አመሰግናለሁ። ጨርሻለሁ። ደስ ይለኛል። እስጢፋኖስ ጋሽ እስጢፋኖስ፣ እኔ እንዲያውም ዛሬ ጥያቄ አጠር ያለ ጥያቄ ነው ያለኝ። ዛሬ ፕሮቴስታንቶች ድናችኋል የሚል ጥያቄ ነው ያለኝ። አዎ ድነናል የሚሉ ከሆነ ከምን እንደዳኑ በማስረጃ እንዲያወሩንና እንዲያስረዱን ነው የምፈልገው። እዛ ላይ እናውራ። ጋሽ እስጢፋኖስ ወጡ። እሺ ራሄል አዎ ድነናል። ቱዬ እሺ ቱዬ ራሄል አሁን ከኔ ጋር ነው የምታወር። እንዴት ነሽ? ቦታ እንዳልይዝ መውረድ እችላለሁ። እሺ ምናልባት ካስፈለገ መውረድ። ዳጊዬን አግኘውና ዳጊን ሰላም በልልኝ። ግብዣውንም ጋብዣለሁ።
ዳግዬን ስታገኘው ኤዱ ሰላም ብለሃለች ብለህ ሰላም በለኝ። ተባረክልኝ ደሙዬ፣ ከልቤ እወድሃለሁ። እሺ በሉሽ። እሺ የኔ ውዶች ዛሬ እንዴት ናችሁ ውዶች? ዛሬ ሌላ ፍቅር ነው፣ ሌላ ፍቅር ላይ ነው ያለሁት እና ዛሬ ሌላ ዓለም ላይ ነኝ እና እስኪ እኔ በነገራችን ላይ መሲ እንዴት ነሽ? ዳጊ ፕሮግራም አለው እንትን ምን እኔ እንጃ። እኔ ፕሮቴስታንቶች ራሱ ሆቴል ላይ ማዘጋጀታችሁ በራሱ ጭፈራ ነው ምንድን ነው? እሺ ተው፣ ሆቴል ላይ ነው ጊዮን ሆቴል ነው ያዘጋጀው እና እኔ ጊዮን ሆቴል መዘጋጀቱ በራሱ ጥያቄ አለኝ። ዳጊ በነገራችን ላይ ልጁን መጀመሪያ ይሰብስብ ተብሏል። ፐርሰናል ላይፍ አይመለከትም። ተይ እኔ በራሴ ዳጊ ወዳጄ ነው፣ አይመለከተኝም። እዛው ያስጠላኝ ነገር ቢኖር ፐርሰናል ላይፎችን እና በግድ ወዳጄ ላይ እስኪ አውሩ እስኪ። እስከዛ ውዶች ቅዱሴ መሲዬ እኔ ለምን እኔ ስለ ዳጊ እንዴት ናችሁ? እኔ ስራ ስለሆንኩ ነው። በእናትህ ጫጫታ ላይ ይረብሻል። ቦታ ግን ካለ አትወረደኝ። እሺ ኧረ ሁን መሲ ምን ማለት ነው? ተው ማለት እኔ ስለ ግለሰቦች ለምዶ ማወራው ጊዜም የለኝም ስለ ግለሰቦች ማወራበት። ተምሻ ተምረና አሪፍ ትምህርት ርዕስ ይዘህ አስተምረስ ትንሽ ይዣለሁ። ኧረ ቀጥላለሁ። እኔ ትንሽ በኢየሱስ መጸለይና ወደ ኢየሱስ መጸለይ ልዩነቱን ርዕሱ ዛሬ ከጨመርክ መጨመር ከቻልክ እሱ ላይ ብትጨምርበት ጥሩ ነው። ብዙዎቹ ሰውን የሚያሳስቱት እንደዛ ነው። በኢየሱስ ስም እንጸልያለን ይላሉ እንጂ ኢየሱስ ጸሎት ይቀበላል ይላሉ እንጂ ጸሎት አይመልስም በፕሮቴስታንት እምነት ውስጥ እና እሱ ላይ ትንሽ ብትሄድበት ጥሩ ነው። እንሄድበታለን። ለአንተም ጊዜ እሰጥሃለሁ፣ ሰፊ ጊዜ። መሲ ለምን ተዋልሽኝ? እህታለ መሲ ብፁዬ ትንሽ ቪዲዮ ላጥፋ። ማን በዛ ብሎንዬ ቪዲዮ ላጥፋና ከዚህ ልጅ ጋር ከሳሚ ጋር አውሩ። እስከዛ በዛ ብሎ እሺ ተመሽ ወንድማችን እንዴት ነህ? ይሰማል? ተሜ ሳሚ ይሰማል? ድምጽ ይሰማል? ኤፌሶን አይሰማም እንዴ? ትሰማለህ? በዛ ብሎንዬ ትሰማለህ? ሳሚ ማን ሚውት አለ? ሳሚ አይሰማም ወይ? የምታወራው አሁን ይሰማኛል። እኔ ሳሚ እንዴት ነህ? ወንድማችን እንዴት ነህ? እኔ ኦርቶዶክስ ነኝ፣ እየተማርኩ ነው። ይቅርታ ቀጥል። በዛ ብሎን እስከዛ ሞዴሬተር ኤፍሬም ስላለች ቀጥል። አስገቡ ቦታና 1-2 ደቂቃ ስጠኝ። እሺ በዛ ብሎን ስልክ ላውራ ብዬ ተሙዬ የሚገባ ሰው ካለ ሰው አስገቡ። እኔ ስራ ላይ ስለሆንኩኝ ሰላም ብያለሁ። ሰላም ብያለሁ። በቃ እሺ መገቡ ፕሮቴስታንቶች ካላችሁ ቁጥር ጻፉ። እኔ እስከዛ 2 ደቂቃ ብቻ ስጡኝ ቤተሰቦች። ችግር የለውም ታሜ። እዚህ ውስጥ
ገስት ላይ ካላችሁ ፕሮቴስታንቶች ሁላችሁም ኦርቶዶክስ ከሆናችሁ ችግር የለም፣ ግን ሁላችንም በዚሁ እግረ መንገዳችን እንድንረዳ የምፈልገው አንድ ነገር አለ። ጴንጤዎች ብዙ ጊዜ እንሰማቸዋለን። በኢየሱስ ስም በየመንገዱ በኢየሱስ ስም እንጸልያለን ይላሉ። ኢየሱስ ንጉስ ነው ይላሉ። ኢየሱስ ጌታ ነው ይላሉ። ይሄ ሁሉ ነገር ግን እውነት ከልባቸው ኢየሱስ ጌታ ነው ይላሉ ወይ ነው ጨዋታው? ፕሮቴስታንቶች በኢየሱስ ስም የሚጸልዩት ወደ አብ ነው። ወደ አብ እንጸልያለን በኢየሱስ ስም ይላሉ። በስሙ ይጸልያል እንጂ ጸሎትም ይቀበላል እንጂ በፕሮቴስታንት እምነት ውስጥ ኢየሱስ ክርስቶስ ጸሎት አይመልስም። ጸሎት የሚመልስላቸው አብ ነው። ለዛም ነው በኢየሱስ ስም እንጸልያለን የሚሉት። እንደዚህ ሁሉ ይሄን ነገር ማስተዋል እንድትችሉ እንድናስተውል አንዳንድ ሀሳቦችን እጨምርላችኋለሁ። አንድ ጴንጤ በኢየሱስ ስም ጸልያለሁ ሲል የሚጸልየው ወደ አብ ነው፣ ወደ ኢየሱስ አይደለም የሚጸልየው። በስሙ ተጠቅመው ወደ አብ ይጸልያሉ። ያ ነው ትልቁ ልዩነታቸው። የትምህርታቸው ከመጽሐፍ ቅዱስ የወጣ ነው ምንለው ለዛ ነው። መጽሐፍ ቅዱስ ላይ ግን በስም የምትለምኑትን እሰጣችኋለሁ ሲል በስሙ ወደ ኢየሱስ ስንጸልይ በስሙ መልስ እናገኛለን፣ ወይ በራሱ በኢየሱስ ክርስቶስ መልስ እናገኛለን ማለት ነው። ስለዚህ ባጭሩ ጴንጤ ኢየሱስ ጸሎት ተቀባይ እንጂ ጸሎት አይመልስም። ታሴ ለዛም ነው አማላጅ የሚሉት። ንጉስ ነው ይላሉ፣ አማላጅ ነው ይላሉ፣ ጌታ ይላሉ፣ ግን አይመልስም። ለዛ ነው ወደ አብ የሚጸልዩት። እንድትረዱ ነው። ብዙዎቻችን ነቃ ማለት አለብን ስለሚያጭበረብሩበት። በዚህ ነው በጣም እህቶች ወንድሞች ጴንጤዎች በጣም ይስታሉ በዚህ ነገርና እንድታስተውሉ። የሚጨምሩ ካሉ እዚህ ውስጥ ጥያቄ ያላችሁ ካላችሁ መጠየቅ ትችላላችሁ።